ሰላም የጨረቃ ቤተሰቦች፣ ዛሬ እንግዲህ በሚያሳዝን ሁኔታ ብሩክ የገዛ ሚስቱን በቁማር ተበልቶ እንግዲህ ሌላ ችግር ተፈጥሯል። እቃውን ተበልቷል፣ ንብረቱን ተበልቷል፣ መኪናውን እሺ፣ ለማንኛውም ስቀልን ነው። ብሩክ ወደ ፕራንኩ ሜዳ ተመልሷል። ይጨብጨባ ይጨብጨብ ቤተሰብ። ዛሬ ጽድት ያለ ፕራንክ ለሀይሚ አሰርቷል። በቃ አደረጋት፣ ፕራንክ አደረጋት። የሀይሚ እንትን የንግስቷ ረበስ የፕራንኳ ንግስት ምናምን ነገር ስንል አልነበረ ሀይሚ አሁን ደግሞ ንጉስ ካልሆንኩ እያለ ነው እንትና ብሩክ ማለት ነው። ብቻ ለማንኛውም ዛሬ ጽድት ያለ ፕራንክ ተደርጋለች ሀይሚ። ምንድነው በቁማር የተነሳ ማለት ነው። እና ይህን ቪዲዮ በሀዘን ሆነን ነው ነገር በሀዘን ሆነን እየሳቅን ነው ይህን ቪዲዮ የምናየው። ስቀል ነው። ብቻ ለማንኛውም ቤተሰብ እናንተ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። እኔ በያላችሁበት ደህና እንደምትሆኑ ተስፋ አረጋለሁ። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ የቡሱ ቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የጨረቃን ፋሚሊ ሰፋ ሰፋ ማድረግ እንችላለን። ዛሬም አዝናኝ ቪዲዮዎች አሉ። እስከ መጨረሻ እንደተከታተሉ ጋብዛችኋለሁ። ቪዲዮን እየጀመራችሁ ሁላችሁም ላይክ እያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮ እንግባ። ምንም አጥቻ አይደለም እኮ ቁማር የጀመርኩት፣ ግን ምንም ጎሎኝ አልነበረም። ቁማር የጀመርኩት ግን ሱስ ነው። በቃ ሱስ ደግሞ አይለቅም። በጣም ያስጠላ ነገር ነው። በቃ ሱስ አይለቅም። አሁን ስልኬና የቤቱ ዕቃ ኦልሬዲ ተወስዷል። በቃ አሁን ገብተን ግን ቆይ አሁን ወደ ቀልዱ ምናምን ነገር ከመግባታችን ወደ ጨዋታው ከመግባታችን በፊት በዚህ አጋጣሚ ቁማር ማናችንም የጨረቃ ፋሚሊ ማናበረታታው ነገር እንደሆነ ማረጋገጥ አለብኝ። እኔ በበኩሌ እንትን ቁማርን አልደግፍም። ትንሽ ሆነ ትልቅ ቁማር አልደግፍም። እንደዛ አይነት ህይወት ውስጡም አልነበርኩም የለሁምም ጭምር እና በዚህ አጋጣሚ ለኦዲየንስ ምናልባት በእርግጥ አብዛኞቹ ሴቶች ናቸው። ሴቶች ደግሞ እንደዚህ አይነት ነገር ውስጥ አይገቡም አውቃለሁ። ቁማር ላይ ግን በቃ ድንገት የተወሰኑ ወንዶችም ቢሆኑ የምታዩት ይሄን እንትን በቃ ብዙ ነገር ያሳጣችኋል። ገና እየጀመራችሁ ያላችሁ ሰዎች በጊዜ ብትወጡ በጣም ህይወታችሁን ታተርፋላችሁ። እና በዚህ አጋጣሚ ወደ ጨዋታው ከመግባታችን በፊት ማስጠንቀቂያ ሳይሆን እንደ ምክር አይነት ነገር የታናሽ ምክር ላቀብላችሁ ብዬ ነው። እና በእንደዚህ አይነት ህይወት ያሉ ሰዎችን እንደ ቀልድ አትዩዋቸው። በዙሪያቸው ካሉ በእናንተ ዙሪያ ካሉ ራሱ እንደ ቀልድ አትዩዋቸው፣ ምከሯቸው። የሚቻለውን ሁሉ ልታደርጉ የምትችሉትን በሙሉ አድርጉላቸው። ምክንያቱም እየከፋ ሲመጣ የምርም አሁን ብሩክ እንደ ቀልድ ዛሬ እንትን ያለው ነገር የምርም ስለሚያጋጥም እቺን ነገር እንደ ቤተሰብ ማስፋፋት መቻል አለብን። እቺን ዘመቻን ቁማርን የመቃወም ዘመቻ ብቻ። ለማንኛውም የኔ ሀሳብ እንደዛ ነው። የሚያበረታታ ሰው የለም ብዬ አስባለሁ። በቀጥታ ግን ወደ ቪዲዮውን እንግባና እንቀጥል። ቪዲዮችንን ግን ላይክ እያደረጋችሁ እንቀጥል ቪዲዮችንን። ጠላሙድ ውስጥ ነው በቃ ንብረቶቼንም ማስመለሻ ሃይሚናት ብዬ ነው ማስበው። አሁን ሃይሚናት ይዤ እኔም በቃ ቁማር ልጫወት ነው። ሃይሚናት ይዤ ወደ ቁማር ልጫወት ነው። እንግዲህ በሚስት እሱ ንብረቴን ይመልስልኛል ከበላሁት፣ ከበላኝ ደግሞ ሃይሚንም ይዞብኝ ይሄዳል ማለት ነው። የምጫወተው ሰው ማለት ነው። ተው ግን እኔ ብሩክ በቀልድም እንደዚህ ባትል ቆንጆ የመረኝ ነው። በቀልድም እንዲህ አይነት መጥፎ ነገሮችን በእርግጥ ፕራንክ ነው፣ ጨዋታ ነው፣ ቀልድ ነው። ግን አላቅም እኔ የደበረኛል እንደዚህ አይነት ነገር መስማቱ ነው። አሁን ይሄ በሚስት ምናምን ምክንያቱም በቃ መሬት ላይ ያለ ነገር ስለሆነ ማለት ነው። የእነሱ በእርግጥ ቀልድ ነው። ግን አስባችሁታል? ሃይሚ አሁን በቁማር ብትበላ ብሩክ የምርም ቁማርተኛ ምናምን ነገር ሆኖ አያርገውና ማለት ነው። በጣም ከባድ ነገር አይደል የሚሆነው? እና በጣም እንጃ እንደ ቀልድ ራሱ ስሰማ ደስ አይለኝም። ይሄ ነገር ጀስት ፕራንክ ስለሆነ ያዝናናኛል እንጂ ብዙም እንትን የሚል ነገር አይደለም። ምናምን ብዬ ገብቼ ቤቱን በአንድ እግሩ ላቆም ነው በቃ። አንቺ ነሽ ያለሽኝ ሀብት፣ አንቺንም አስይዤ ምናምን ልል ነው። እና እስኪ የኔን ፍቅርን የኔን ቆንጆን እንትኗን ታዩታላችሁ። በጣም ነው የምደነገጠው፣ ግራ ነው የሚገባ። ከመቼ ጀምሮ ነው የምትለኝ? እኔን ታውቀኛለች በጣም እና ግን ማወዛገቡ ነው ዋናው። አስባችሁታል? ምን ሊሰማት ይችላል? አሁን እናንተስ ብትሆኑ ድንገት ማለት ነው ባለትዳሮች ትኖራላችሁ እና እስቲ ባላችሁን በብሩክ ቦታ አድርጋችሁ ሳሉ እና ድንገት መጥቶ ምናምን ነገር የቤቱን ዕቃ ተበለው ያልነገርኩሽ ነገር አለ ምናምን ነገር ቢላችሁ ምን ሊሰማችሁ ይችላል? በስመ አብ ከባድ አይደል የሚሆነው? እኔ እንጃ ሃይሚ ምን ሊሰማት እንደሚችል። ኧረ በስመ አብ። በዚህ ሰዓት ብሩክን በቃ ሙሉ ለሙሉ ልትጸየፈው ትችላለች። ይሄ ነገር የምር ቢሆን ማለት ነው። በቃ ድጋሚ ይቅር ላትለው ሁላ ትችላለች። ምክንያቱም እንደዚህ አይነት ተራ ነገር ውስጥ የሚገባ አይነት ልጅ አልነበረም። ድንገት ግን እንደዛ እያመነች ቢገባ ከባድ ስሜት ነው የሚሰማት እና እሷ የሚሰማትን ነገር በደንብ በማወቅ እፈልጋለሁ፣ ጓጉቻለሁ። መብራትም የለም ሃይሚ ነይ እኔ ችግር ውስጥ ሆኜ ሁሉ ጊዜ በሩን ዝጋው በእናትህ። አሁን እንዴት ነው የምነግራት? እሺ
ግን እንደ ሀሳብ ማለት ነው ለምን አይሱዙ ነገር ብታመጡ ቆንጆ ማሳመኛ መንገድ ይሆናል። በደንብ ለማሳመን በቃ እቃውን ሊጨ ምናምን ነገር ነው የመጣው አይሱዙ ምናምን ነገር። ትንሽ ደግሞ ቦርጫ የሚሆኑ የሆነ ሞላ ሞላ ያሉ ሰዎች መቶ ቁማርተኛ የሚመስሉ ሰዎችን ብታመጣና ማለት ነው። በእርግጥ ቦርጫ ሙሉ ቁማርተኛ ነው እያልኩ አይደለም፣ እንደዛ እንዳታያይዙት። ግን ብቻ እንደዛ ጠና ያለ ሰው ምናምን ነገር ቢመጣና እንትን ቢል ይበልጥ ታምናለች። እንዲሁም ልታለቅሱላ ትችላለች። በዛሬው እንትን ለማሳመን እንደዛ ብታደርጉ እንደ ሀሳብ ቆንጆ ነበር። ማስጨነቅ አይደለም እኮ ሀይሚ። እሺ አዋለ አንቺን እየቀለድኩ እኔ እንደ ሀሳብ ከዚህ በፊትም ተናግሬያለሁ። ብሩክ ፕራንክ ስትሰራ ምናምን ማለት ነው ለማልቀስ አትሞክር። የምሬን ነው፣ ታስቀናለህ። የምሬን ነው። አሁን ብሩክ እያለቀሰ ምናምን ፕራንክ አይመጣውም ይሆናል። ሙድ እየያዘ ነው የሚመስለው እና ፕራንኩን ታበላሻል። ሲሪየስ ሆነ ምናምን ነገር እንዳዘነ ሰው መተወል እንጂ ማልቀሱ በቃ አይመጣውም። ሀይሚናት የምትችለው ከየትም ባ እንደምታመጣ አይታወቅም። ዱብ 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 ነው የሚለው እና ለሌላ ጊዜ ግን ብሩክ ተጠንቀቅ፣ ታስቀናለ። ይሄ ፕራንክ የሚለውን እንትን እንድናስታውስ ነው የምታደርገው። የምር እንደሆነ ምናምን ነገር ቀልድ እንደሆነ እንድናስታውስ ነው የምታደርገው። የለን ፎቶ የለን ፎቶ በአቅሙ አልተወለህም ብሎኛል። ምንም የለን። ምንድነው? ምን ያደርግለታል ፎቶ? የዋሾሽ የደበኩሽ ነገር አለ። እኔ በጣም ቁማር እጫወታለሁ። መኪናዬን ተበልቻለሁ። ምንም የለኝም። ያለኝ ሀብት ስልኮቼና አንቺ ነሽ። አልገባኝም። ሙሉ የቤቱ ዕቃ ተበልቷል። አሁን ይመጡና ይወስዱታል እቃውን እንዳለ። የምን ቁማር? ግን ቆይ በዚህ አጋጣሚ ያለኝ ሀብት ስልኮቼና አንቺ ነሽ ብሏል ብሩክ። ያው የጨረቃ ቤተሰብም ሀብት አለ። በዚህ አጋጣሚ አሁን ብሩክ ሁሉን ነገር ቢያጣ ራሱ ማለት ነው በደንብ ማስታወስ ያለባችሁ ነገር እንዳትሰበሩ፣ እንዳትጎዱ ብሩክና ሀይሚ ማለት ነው። በእርግጥ ከዚህ በኋላ የሚጎዳችሁ የሚሰብራችሁ ነገር ይኖራል ብዬ አላስብም። ፈጣሪም እሱን ነገር ያርቀው ከእናንተ። ግን የጨረቃ ቤተሰብ አለ። ኦልሞስት በቃ 300 ሺህ እና ከዛ በላይ የሚሆን የጨረቃ ቤተሰብ አለ። በትክክል በቃ የእናንተን ህይወት የሚከታተላችሁ እና ስልክና ሀይሚ ብቻ አይደለም ያንተ ሀብት እንትና ብሩክ፣ የጨረቃ ቤተሰብም ያንተ ሀብት ነው። ትልቁ እንዲሁም ሀብት ከሀይሚ ቀጥሎ በቃ እነሱ ናቸው ብዬ አስባለሁ። እኛ አስመልሰዋለሁ ሁሉንም ነገር በሚስቴ ማለት በአንቺ ያስይዤ ነው የመጣሁት እኮ በእኔ በአንቺ ይጫወታለሁ የኔ ቆንጆ። ንብረታችን ይወሰድሽ ደግሞ አይበላሽም እኮ አይበላኝም። አንቺን አይበላኝም አንቺን ቅመሜ አንቺን ያስድ እንዲህ ያሉ ነው ብዙ ሰዎች ሚስታቸው ምናምን ነገር የተበለው በትክክለኛው ዓለም። እኔ ግን የሚገርመኝ ማለት ነው ህግ ባለበት ሀገር እንደዚህ የምርም ከባባድ የሚባሉ ቁማርተኞች ማለት ነው የሆነ ሚስት ምናምን ነገር ስትወሰድ የሆነ አይከብድም ነገር በጣም የመሬን ነው። የሆነ እንዴት ለበላችሁ ህግ የለም እንዲ ፍቃድ የላትም እንዲ የሆነ ጎዝ አሸንጉሊት ነገር አይደለችም እኮ ሚስት። እና በጣም ከሚያናደኝና ከሚያስገርመኝ ይሆናል። ልናደድ ስል ያስገርመኛል፣ ልገረም ስል ደግሞ ያናደኛል አይነት ነገር ማለት ነው። በእርግጥ ግራ እንዳጋባችሁ አውቃለሁ። እንደዚህ አይነት ነገር የለም እንደዚህ የሚባል ነገር ግን አላቅም። ብቻ የምር እንደዛ የምታደርጉ ሰዎች ምን አይነት ህሊና ቢኖራችሁ ነው? አሁን ያለሷ ፍቃድ ተበለው ምና ነገር አንቺን ተበለው እያላችሁ ሚስታችሁን አሳልፋችሁ የምትሰጡ ምና ነገር ያው ለአዳር ወይ ለሆነ ነገር ነው የሚሆነው፣ ለሌላ ነገር አይሆንም። መቼስ ሄዳ ሰራተኝነት አትቀጠር ነገር እና እኔ አላቅም። እኔ ምን አይነት ፈጣሪ ልቦናችሁን ይመልስላችሁ ነው የሚባለው እንደዛ ከማለት በቀር። ምክንያቱም ያላችሁበትን ነገር እኛ በእርግጥ ከውጭ ሆነን ልንረዳ አንችልም። እነዛ ሰዎች የቁማር ሱስ ምን አይነት ሌቭል ላይ ደርሶባቸው እናታቸው ላይ ምን ያክል እንደተቆጣጠራቸው ስለማናቅ መፍረዱም ተገቢ ነው ብዬ አላስብም። ግን አላቅም የፈለገ ነገር ቢሆን ሰው ይህን ያክል ሰይጣን ካልያዘው በስተቀር ህሊናው ይህን ያክል ይቆሸሻል ብዬ አላስብም። ሚስቱን የልጆቹን እናት ሆና ነገር አሳልፎ እስከ መስጠትና በድጋሚ በጣም የምቃወመው ነገር ስለሆነ ነው። በተለይ ደግሞ የሰውን መብት የሚጣረስ ነገር ሲሆን በቃ የራሳችሁ ንብረት ይሁን ችግር የለውም፣ ቤት እቃ፣ እያንዳንዱ ገንዘብ ችግር የለውም እኮ ግን የራሳችሁ ነገር ባልሆነ የራሳችሁ ነው። ሚስታችሁ እኮ የራሳችሁ ናት ምናምን ነገር ግን ይሆናል ፍቃድ። አሁን እቃ ምናምን ገንዘብ ፍቃድ የለውም እንግዲህ በቃ መሄድ ነው የትም ራሱን ነው በቃ። ግን ሚስት አይመጣውም በቃ ልክ አይደለም። እና ይህን ነገር ትንሽ ድንገት እንዲሁም የሆነ ቁማርተኛ ጆሮ ላይ ከደረሰ ብዬ ነው ይህን ነገር ማወራው። አሁን ሁሉንም ሰው ላይመለከት ይችላል አሁን ማወራው ነገር ግን ድንገት አንድ ሰው ጋር ከደረሰ ግን እቺን ነገር ያዙልኝ በቃ። እንደዚህ አይደረግም ወይ በቃ ወደ ቤተ ክርስቲያን ነገር ወደ ቸርች ወደ እግዚአብሔር ወደ ፈጣሪያችሁ ተጠገታችሁ እንትን ለመውጣት ሞክሩ ካለባችሁ ችግር ማለት ነው። ማውራት አለብን። ፍፄ ምንም ብርጭቆ ራሱ እንዳይቀር እሺ። ቃል ነው በቃ
አይደለም እቃው ከመውጣቱ በፊት እናውራና የምን ቁማር ነው? ከመቼ ጀምሮ ነው አንተ ቁማር የምትጫወተው? ምንም የምታወሪ ነገር የለም ሀይሚ። በቃ አሁን ነገርኩሽ፣ ያለኝን ንብረት ማስመልሰው ባንቺ ነው። በቃ ባንቺ ነው ቅመሜ፣ ማስመልሰው ያለኝን በሙሉ ያለሽን ተስፋ እኮ በቃ የተበላሁት ነው የወሰዱት። ፍፄ ቶሎ ፍፄ ለምን አትሰማኝም? ቆይ አንዴ ነው። እኔ ግን ማለት ነው ያሳቀኝ እነ ፍፄ እቃው ቶሎ እንዲሄድ ፈልገዋል። ተቻኮሉ እኮ እቃውን ለማውጣት ና ነገር በእርግጥ ስቀልን ነው ይህን ነገር እኔ አሁን አንዳንዴ እኮ መቀለድ አልችልም፣ ምክንያቱም አንዳንድ በትክክል ማይረዱኝ ሰዎች ስላሉ ማለት ነው። ብቻ ለማንኛውም ግን ተጣደፋችሁ። ፍፄ እቃውን ለማውጣት ምን ፈልጋችሁት ነበር? ይሄ እቃ ከዚህ ቤት እንዲወጣ ምናምን ነገር ፈልጋችሁት ነበር? የሆነ እንደመጡ እኮ እቃ ማውጣቱን ነው በቃ። ሀይሚን ራሱ ሰላም አላሉም። በቃ እቃ ማውጣቱን ምናምን ነገር ነው የተያያዙት። ግን ይሄን ነገር ያልኩት ስቀልን ነው፣ ቤተሰብ ስቀልን ነው። እግዚአብሔርን ከአንተ ጋር እንጣላለን። ምንድን ነው የምትጣይኝ? ምን ላድርግሽ? እኔ ምን ላድርግ? አሁን እኮ እስካሁን እኔ በጸባይ እያወራሁሽ እኮ ነው። አንቺ አንዴ ላውራቸው። ከመቼ ጀምሮ ነው አንተ ቁማር? አንተ ከመቼ ጀምሮ ነው? አባቴ ዝም በላት። እሷን አሳምኗት። ሀይሚን እዚች ጋር ማለት ነው በትክክል አምናለች። መጀመሪያ አካባቢ እያላጋትክ ነው እንደምናምን ነገር ብለው ነበር ብሩክን። ግን ማለት ነው አሁን እዚች ጋር እቃውን በሲሪየስ ምናምን ነገር ጊዜ ምናምን ነገር ሳይሰጡ ሲያወጡ እምንን ያደረገችው ሀይሚ እና ፕራንኩ ተሳክቷል። የዛሬው ፕራንክ በደንብ ነው የተሳካው። ሀይሚ በቃ ነገርኩሽ እኮ ለምን አትረጅኝም? እኔ ምን ላድርግ? እሺ ባዶ ቤት ላይ ልቀመጥልህ? ምንም ማድረግ አልችልም። ትጫወታለህና ሙሉ እቃዎች ልታስወጣ ነው? ምንም ማድረግ አልችልም። ምንም ገና አልጋዎቹም ይወጣሉ። እሺ ፍፄ፣ የኔም የሀይሚም አልጋ ይወጣል። ልብሶቹን ዝም ብለህ መሬት በቃ መሬት ላይ ሊታደር ነው። ከዚህ በኋላ መሬት ላይ መታደር ሊጀምር ነው። ያሳዝናል። ግን ቆንጆ እኮ ነው። ከዜሮ መጀመሩ ምናምን ቆንጆ ነው። ከአንድ ፍራሽ መጀመሩ እንደውም ያዋድዳል። ያቺ አንድ ክፍሏ ፍራሽ የአንድ ክፍሏ ፍራሽ አላልኩም፣ የአንድ ክፍሏ ቤት አላለች እንዲ እናንተን ያዋደደቻችሁ እና ከዜሮ መጀመሩ እንዲሁም ይበልጥ ያጠነክራል ብዬ አስባለሁ። እና ደግሞ መሬት ላይ መተኛት ቆንጆ ነው። ከወገብ በሽታ ምናምን ስቀልን ነው ብቻ። ለማንኛውም እኔ ዛሬ አጓጉል ቀልዶችን እየቀለድኩ ነው። አይድረስ የሰይጣን ጆሮ ድፍን ይበል። አይደለም እቃቸው ምናምን ነገር ሊበላ የተነሳ ሰይጣን። እሺ ስቀልን ነው ብቻ። ለማንኛውም እንቀጥል ቪዲዮችን። እኔ መስመር እየሳትኩ ነው። ይህንን እንዳይወስድሽ በቃ ያለኝ ሀብት ይሄ ነው። በቃ የፈለገውን ሌሎችን ፎቶ ኔና ምን እንዳለው ይስል ከፈለገ የሙሺ ይቅር ማለት ነው። አንደኛችሁ ለምን ቤት አታስገባቸውም ታዲያ? ምን ማለት ነው? እውነታ ነው። የምሬ ነው። ይሄ ሁሉ እቃ ከሚወጣና ከእንትን ከሚሉ እናንተም ጠበብ ያለች ቤት ተከራዩና። ምክንያቱም ባዶ ይሄን የሚያክል ግቢ ባዶ እንትን አያስፈልግም። ለዛ ሰዎቹ ቢገቡ ይቀላል። እቃው ምናምን ነገር ከሚመላለስ የደላለም ከባድ ነው በዚህ ጊዜና ተስማሙና ሰዎቹ ወደዚህ ቤት ይግቡ። እቃው ለምን ይመላለሳል? ገና ለገና ሲኒ ብርጭቆ ምናምን ነገር ተደማምሮ ተቆጥሮ አይሆንማ። ሀይሚ ልክ ናት። እዚች ጋ ሰዎቹ ይግቡ እቃው ከሚወጣ ሪንግ ላይቱም ይወጣ ነው። አንቺ እንደባል እንኳን አትረጅኝም። ምን ጭራሽ ቁማር መጫወት ጀመርክ? አሁን ነገርኩሽ። ተዘጋጂ፣ ልብስሽንም ቢሆን ስሚ፣ ከተበላውም ልብስሽንም ቢሆን አዘጋጂ። በቃ ትሄጃለሽ። እኔ የምለው ማለት ነው አስቆጠረ ነበር እንደ የተጫወትከው ብሩክ። ቤቴ ውስጥ ያለው ንብረት ሲኒ፣ ብርጭቆ፣ 5 ሲኒ፣ 10 የሲኒ ማስቀመጫ ምናምን ተብሎ 2 ማንኪያ፣ 5 ሹካ፣ 3 ቢላ፣ 1 መክተፊያ፣ 3 ብረት ድስት ኧረ በስመ አብ እንደዛ ብላ አስቆጠረ ነው እንዴት ጫወትኩ? መደበቅ አይቻልም። በቃ እኔ በሆነ ኩኩሉ ነው እዚች ጋር መጫወተው። ግማሹን እቃ ምናምን ነገር እልም ማድረግ ያጠፋና ማለት ነው። የምር አሁን ለምሳሌ አያርገውና እንደዚህ በበላ በቃ ግማሹን እቃ አሸሻለሁ ወደ ቤተሰብ ወደ ዘመድ ምናምን ነገር። ከዛን ቤት ይዣቸው መጣና ይሆና ያለኝ እቃ ይሄ ነው። እኔ በቃ እንደምታይ ምስኪን ሰው ነኝ ምናምን ነገር እልና እንደዛ ነው ማድረገው እኔ በሆን ማለት ነው። ቤትህን እየገበርክ ትኖራለህ ማለት ነው። ጭራሽ ቁማር ቤትህን የቤት ዕቃህን መኪናህን አስይዘህ ቁማር። ምንም የለኝም እኔ ማቀረህም ምንም የለኝም። ምን ላደርግ? ይውጣ አስወጣው። እኔንም ቁማር ታስይዘኛለህ? ምንም የለኝም። እንትና ፍፄ የያዘው ረከቦት ነው። ረከቦት እሺ ምን ይሰራላቸዋል? የቤት ዕቃ እኮ የሚባለው ዋናው ፍሪጅ፣ ሶፋ፣ አልጋ፣ ቲቪ ምናምን ነገር ነው። ከዛ የዘለለ በቃ አለፍ ሲል ልብስ ማጠቢያ፣ ኦቭን ምናምን ካለ እንጂ ረከቦት ምን ይሰራላቸዋል እንዴ? በብሩክ ዕቃ ነው እንዴ እዛ ቁማርተኞቹ ቤታቸውን ጎጇቸው የሚቀልሱት?
እነዚህ ሰዎችማ ገና ከመጡ ወስፌም ካለ አይምሩም፣ ክር ካለ ቤት ውስጥ አይምሩም። ክርና መርፌ ካገኙም ይወስዳሉ። ባዷቸውን ነው የሚያስቀሩት እንዴ። ግን ማለት ነው እኔ እንደ ጥያቄ ከዚህ ሁሉ ቤት አሁን ለምሳሌ በእናንተ ምርጫ እነ ብሩክን ያው ልጠይቅ አልችልም፣ ግን በእናንተ ምርጫ ሁሉ ነገር ቢወጣና አንድ ነገር እዚህ ቤት አስቀሩ ብትባሉ ምን ታስቀራላችሁ? ቤተሰብ እኔ ምን እንደማስቀር አላውቅም ከዚህ ቤት። ምናልባት ፎቶዎቹ እንደገና ማሳጠብም ይቻላል። አንድ ነገር ከዚህ ቤት ይቅር ቢባል ምን ታስቀራላችሁ? ምናልባት ጥንቸሎቹን እኔ እንደዛ ነው ልል ምችለው። ጥንቸሎቹ ምናልባት አስቀር በባል እሱን ላስቀር ይችላለሁ። ግን እስቲ እናንተም እንደምታስቀሩ ኮመንት ላይ አስቀምጡ። ግን ሀይሚ ማለት ነው እንዴት ነው ራሷን ያልሳተችው? እኔ በጣም ጥያቄ የሆነብኝ በቃ ሙሉ ቪዲዮን እንዴት አላለቀሰችም ሁላ እኮ ማለት ነው። በቃ ምንም ያን ያክል እንትን አላለችም። ተደናግጣለች፣ በደንብ ተደናግጣለች። ብሩክ በዛ ተሳክቶለታል። ግን እንትን ራሷን አለመሳቷ ነው የገረመኝ። እኔ አስቡ ድንገት የቤታችሁ ዕቃ ይወሰዳል ቢባል ሰው እኮ የሆነች ብር ያለሱ ፍቃድ ከባንክ አካውንቱ ሄዶ ኤስኤምኤስ ሲገባ ፌንት የሚበላበት ዘመን ላይ ያለ ነው። ምክንያቱም በቃ ከከባድ ነው ኑሮ እና እንዴት እንዳልደነገጠች ራሷ እንዳልሳተች ግራ አይገባኝ። ተዘጋጂ፣ አግዣቸው፣ በቃ አግዣቸው። ጭራሽ ሀይሚ ለምን አታግዣቸው? ሲጀመር ሰዎቹ ማለት ነው እንዴት ቢደርቁ ምን አይነት ጥጋበኛ ሰዎች ቢሆኑ ነው እንዴ? ሀይሚ እዚህ ጋር ልትሸከም ሰራተኛ መጥቶ አይሸከምም እንዴ? እቃውን ማውጣት ካስፈለገ ተቆጥሮ አይወጣም እንዴ? ብሩክም እዛች ጋር ሙዝን እየበላ አግዣቸው። ተጫወተባት፣ ግን ዛሬ በጣም ተጫወተባት። ሰዎቹ ግን በጣም ደረቅ ናቸው። ብሩክን የበሉ ሰዎች በጣም ደረቅና በጣም የጠገቡ ሰዎች ናቸው። የት ነው የምትሄጂው? ነይ እሺ፣ አትውጪ በእናትሽ ይወስዱብኛል። እኔ እንዳትውጪ በቃ እቃዎቹን እንዳለ መኪና ላይ አውጡት። ለምን እዚህ ጋር ትከምሩታላችሁ? አውጡት። እሺ ቁጭ በይ፣ በቃ ቁጭ በይ፣ አንቺ ቁጭ በይ። ያሞቹን እንዴ በቃ ቁጭ በይ። ለማንኛውም ፕራንክ ነው፣ ሌላ ተካራ አያስፈልግም። መልሱት እቃውን። ይመቸው ብሩክ፣ የመሬን ነው ይመቸው። እዚች ፖይንት ድረስ ምንም አልነቃችበትም። እንዲሁም ይበልጥ እያመነች ነው የመጣችው። እንዴ ልታለቅስ ነበር እኮ ቤቱን ጥላ ምናምን ነገር ልትሄድ ነበር ሀይሚ። ብሩክ በግድ ጎትቶ መለሰ እንጂ እና ብሩክ ተሳክቶልሃል። ሀይሚ እንግዲህ ሰራላት የታባታ ዛሬ ተገኝታለች። ያው ቀጣይ ደግሞ ብሩክ አጸፋውን ታውቃለህ። ከዚህ በኋላ ምን አይነት ፕራንክ ሀይሚ ልታደርግ እንደምትችል እና ለእሱም ትከሻህን ሰፋ ሰፋ እያረክ ጠብቅ። ቆንጂት እባክሽ ልታለቅሽ ነበር። አውቃለሁ እንደማይደረግ ግን ይደረጋል እንጂ እንዴት ነው የማይደረግ? ከዚህም የባሰ አይደለም። ሲጀመር ማፋፈር አይቻልም። ከዚህ የበለጠ ፕራንክ ሀይሚ ማርጋ ታውቃለች። እንዲሁም እየከረረ መስመር አይሳት እንጂ እየከረረ ሲመጣ ነው ጸዴው። ስለዚህ ማፋፈር አይቻልም። ተዝናንተንበታል። የዛሬው ቪዲዮ ይህን ይመስል ነበር። የዛሬው ፕራንክ ተመችቷችኋል ብዬ አስባለሁ። እኔ ከ10 ሰጥቼዋለሁ። እናንተ ከ10 ስንት እንደምሰጡ ኮመንት ላይ ያስቀምጡ። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ላይክ እያደረጋችሁ ውጡ። ይመቻችሁ።